ነጋዴዎች ከግብር ጋር በተያያዘ ከፍተኛ ጥንቃቄ እንድታደርጉ ተጠይቀዋል። በዚህም መሰረት ከግብር አሰባሰብ ጋር በተያያዘ አዲስ የቁጥጥር ስራ መጀመሩ ታውቋል። በሌላ በኩል ደግሞ ወደ ሀገር ከሚገቡ መኪናዎች ውስጥ 5% የሚሆኑትን የነዳጅ ሊደረጉ መሆኑን አውቀናል። ያለማስያዣ ብድርና ሌሎችንም ጉዳዮች በተመለከተ በዚህ ዝግጅታችን በዝርዝር እንመለከታለን። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ወደ ሀገር ከሚገቡ መኪናዎች ውስጥ 5% የሚሆኑትን የነዳጅ ሊደረጉ መሆኑን ሰምተናል። በመጪዎቹ 10 ዓመታት ወደ ሀገር ቤት ከሚገቡ ተሽከርካሪዎች መካከል 95% የሚሆኑት ተሽከርካሪዎች የኤሌክትሪክ እንዲሆኑ ለማድረግ እየተሰራ መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ አቶ በሮ ሐሰን እንደገለጹት ከሆነ የኤሌክትሪክ መኪና በዓለም አቀፍ ደረጃ እየተስፋፋ ባለበት በዚህ ወቅት ኢትዮጵያም ከ100 ሺህ በላይ መኪናዎችን ወደ ገበያው ማስገባት ችላለች። መንግስት የኤሌክትሪክ መኪና ምርትን ለማፋጠን የነዳጅ ወጪን ለመቀነስና አረንጓዴ ከባቢን ለመገንባት አቅዶ እየሰራ ሲሆን በቀጣይ 10 ዓመት ጊዜ ውስጥም ከ500 ሺህ በላይ የኤሌክትሪክ መኪናዎችን ወደ ስራ ለማስገባት ከፍተኛ ጥረት እያደረገ መሆኑን ገልጸዋል። እንደ ሚኒስትር ዴኤታው ገለጻም በመጪዎቹ 10 ዓመታት ወደ ሀገር ውስጥ ከሚገቡ መኪናዎች መካከል 95% የሚሆኑት መኪናዎች የኤሌክትሪክ እንዲሆኑ ለማድረግ እቅድ ተይዞ እየተሰራ ይገኛል። በሌላ በኩል ደግሞ የግብር አሰባሰብ የቁጥጥር ስራ በቀጣይ ጊዜያት በቪዲዮና በድምጽ የተደገፈ የቁጥጥር ስራ ለመስራት መታቀዱን ሰምተናል። የአዲስ አበባ ገቢዎች ቢሮ በ2018 በጀት ዓመት በተቋሙ የቴክኖሎጂ አቅርቦትና አጠቃቀምን በማሳደግና በ2017 በጀት ዓመት የተዘረጉ የአሰራር ስርዓቶችን ውጤታማ በሆነ መንገድ ተግባራዊ በማድረግ ለታክስ ከፋዩ ህብረተሰብ ቀልጣፋ አገልግሎት ለመስጠት እየሰራ መሆኑን አስታውቀዋል። የግብር አሰባሰብ ከቴክኖሎጂ አጠቃቀም አኳያ አገልግሎት አሰጣጡ ላይ ቅሬታ የሚፈጥሩ ችግሮች በቴክኖሎጂ በመደገፍ የሚሰራበት ሁኔታ መፈጠሩን የቢሮ የኮሚኒኬሽን ኃላፊ አቶ ሰውነት አየለ ተናግረዋል። የገቢ ባለስልጣኑ አንደኛው ተልዕኮ የህግ ማስከበርና የህግ ተገዥነት የማሳደግ ስራ ነው። በአንድ በኩል ግንዛቤ በመስጠት በማስተማርና ህግና ስርዓት ተከብሮ ለመስራት የማስገንዘብ ስራ ይሰራል ብለዋል። ከዚህ ባለፈም የህግ ተጠያቂነት እንዲኖርም ይደረጋል ያሉ ሲሆን ከሐምሌ ወር ጀምሮ በመርካቶ አካባቢ በተለየ መልኩ የቁጥጥር ስራ እየተሰራ ይገኛል። የዘንድሮ የቁጥጥር ስርዓት ለየት የሚያደርገው ወደ 181 የሚደርሱ የቁጥጥር ባለሙያዎች ዩኒፎርም ለብሰው ግልጽ ተጠያቂነት ያለበት አሰራር እንዲኖር የተደረገበት ሁኔታ እንደተፈጠረ ተናግረዋል። የቁጥጥር ስርዓት ባለሙያዎቹ ባርኮድ የተካተተበት መታወቂያ ይዘው በመንቀሳቀስ ለግብር ከፋዩ በማሳየትና ባርኮዱን እስካን በማድረግ ለግብር ከፋዩ ታማኝነት ያለው አሰራር እንዲኖር ተደርገዋል። በአጠቃላይም በር ለበር የሚደረገው የቁጥጥር ስራ በቴክኖሎጂ የታገዘ እንዲሆን ጥረት የተደረገበት አሰራር ነው የተባለ ሲሆን በቀጣይ በቪዲዮና በድምጽ የተደገፈ የቁጥጥር ስራ እየተሰራ ከማዕከል በመሆን መቆጣጠር የሚያስችል አዲስ አሰራር ተግባራዊ ሊደረግ መሆኑንም ገልጸዋል። በቴክኖሎጂ የታገዘው አሰራር ግልጽ የሆነ አሰራር በመስራት የሚነሱ ቅሬታዎችን ለመቅረፍ የሚያስችል መሆኑን አቶ ሰውነት አየለ ጨምረው ተናግረዋል። በሌላ በኩል ደግሞ የኢትዮጵያ አነስተኛና መካከለኛ ኢንተርፕራይዞች የ4.2 ቢሊዮን ዶላር የገንዘብ እጥረት ገጥሟቸዋል ተባለ። በኢትዮጵያ ውስጥ ያሉ አነስተኛና መካከለኛ ኢንተርፕራይዞች እስከ 4.2 ቢሊዮን ዶላር የሚገመት ከፍተኛ የገንዘብ እጥረት እንደገጠማቸው ተገለጸ። ምንም እንኳን የንግድ ስራቸውን ለማስፋት ከፍተኛ ፍላጎት ቢኖራቸውም ከ800 ሺህ ኢንተርፕራይዞች መካከል 130 ሺህ ያህሉ ብቻ ከባንኮችና ሌሎች የፋይናንስ ተቋማት ብድር ማግኘት ችለዋል። ይህ ደግሞ በኢትዮጵያ ኢኮኖሚ ውስጥ እስከ 4.2 ቢሊዮን ዶላር የሚገመት የካፒታል ክፍተት መፍጠሩን መረጃዎች አመልክተዋል። ለዚህም ዋነኛ ምክንያቶች የብድር ወጪ መጨመር፣ የገንዘብ አቅርቦት እጥረትና ውጤታማ የገበያ መውጫ አማራጮች አለመኖር ዋነኛዎቹ መሆናቸውን በቅርቡ በተካሄደው የኢምፓክት ኢንቨስትመንት የወደፊት እጣ ፈንታ መቅረጽ በሚል ውይይት ላይ በይፋ ተገልጿል። ይህንን ችግር ለመፍታት የፖሊሲ ማሻሻያዎችን ማካሄድ፣ አዳዲስ የፋይናንስ መሳሪያዎችን መጠቀምና የባለድርሻ አካላትን ቅንጅት ማጠናከር አስፈላጊ መሆኑ ተመላክቷል። በቅርቡ የተቋቋመው የኢትዮጵያ ሰነደ መዋለ ንዋዮች ገበያ ለአነስተኛና መካከለኛ ኢንተርፕራይዞች አዲስ የፋይናንስ ምንጭ በመሆን ችግሩን ለመቅረፍ እንደሚረዳም ይጠበቃል። በሌላ በኩል ደግሞ የኢትዮጵያ ምርት ገበያ ሙሉ በሙሉ ወደ ኦንላይን ግብይት ትግበራ ገባ። የኢትዮጵያ ምርት ገበያ ሙሉ በሙሉ ወደ ኦንላይን ግብይት ትግበራ መግባቱን አስታወቀ። የኢትዮጵያ ምርት ገበያ ስራ አስፈጻሚ
አቶ መርጊያ ባይሳ እንደገለጹት ከሆነ ምርት ገበያው የሀገሪቱን የግብርና ምርቶች በዘመናዊ የግብይት ስርዓት ውስጥ በማስገባት የሀገሪቱን የወጪ ንግድ ውጤታማነት ለማረጋገጥ በመስራት ላይ ይገኛል። ካለፈው በጀት ዓመት ጀምሮም የቀጥታ የበይነ መረብ ግብይት ስርዓት በመተግበር ነጋዴዎች ባሉበት ሆነው እንዲገበያዩ ሲሰራ ቆይተዋል። በዘንድሮ ዓመትም ይህንኑ በማስቀጠል የኦንላይን ግብይትን ሙሉ ለሙሉ ተግባራዊ ለማድረግ ችሏል። የኦንላይን የግብይት ስርዓቱ ምቹ፣ አስተማማኝ፣ ቀልጣፋና ከሰው ንክኪ ነፃ የሆነና ዲጂታል ኢትዮጵያን እውን የሚያደርግ መሆኑን የገለጹት ስራ አስፈጻሚው የግብይት ስርዓቱ መተግበር ከጀመረበት ከሚያዝያ ወር ጀምሮ 12.5 ቢሊዮን ብር ዋጋ ያላቸውን ከ127,000 በላይ ሜትሪክ ቶን ማገበያየት መቻሉንም ጠቁመዋል። ስርዓቱ ሁሉንም የገበያው ተዋንያንን በዘመናዊ የግብይት ስርዓት እኩል ተጠቃሚ እንዲሆኑ በማድረግ የግብርና ምርቶች ግብይት ስርዓትን በማዘመን ግልጸኝነትንና መተማመንን በመፍጠር በሀገሪቱ የኢኮኖሚ ስርዓት ውስጥ ጉልህ ሚና የሚኖረው መሆኑን አስታውቀዋል። በሌላ በኩል ደግሞ የኦሮሚያ ህብረት ስራ ባንክ የ30 ቢሊዮን ብር ብድር ያለማስያዣ መስጠቱን አስታወቀ። የኦሮሚያ ህብረት ስራ ባንክ ለጥቃቅን አነስተኛና መካከለኛ ነጋዴዎች ባቀረበው ምቹ በተሰኘ ያለማስያዣ የዲጂታል ብድር አገልግሎት 30 ቢሊዮን ብር ብድር መስጠቱን ገለጸ። ባንኩ ምቹ ዲጂታል ያለ ዋስትና የብድር አገልግሎት መስጠት የጀመረው በ2014 ዓ.ም ሲሆን አገልግሎት መስጠት ከጀመረበት ወቅት ጀምሮ 1.8 ሚሊዮን ለሚሆኑ የብድር አገልግሎት ፈላጊዎች 30 ቢሊዮን ብር ብድር መስጠቱን የባንኩ ፕሬዝዳንት አቶ ደርቤ አስፋው ተናግረዋል። የብድር አገልግሎት ተጠቃሚ ከሆኑት መካከል 80 በመቶ የሚሆኑት ወጣቶች ናቸው ሲሉ አቶ ደርቤ ገልጸዋል። ባንኩ የሴቶችን ተሳትፎ ከፍ ለማድረግ ከ10 ወራት በፊት ምቹ ክያ በሚል ባስጀመረው የብድር አገልግሎት 1.3 ሚሊዮን ለሚሆኑ ሴቶች 9.6 ቢሊዮን ብር ብድር መስጠቱን ተናግረዋል። አገልግሎቱ ሙሉ በሙሉ ለሴቶች ብቻ የተዘጋጀ ሲሆን ብድር ከወሰዱት ሴቶች አብዛኛዎቹ ወጣቶች መሆናቸውን በቀጣይ ለአርሶ አደሮች ምቹ የብድር አገልግሎትን ለማመቻቸት በሙከራ ላይ እንደሆኑም ገልጸዋል። ፋርም ፓስ በሚል ለአርሶ አደሮች የብድር አገልግሎት ለመስጠት በተደረገው ሙከራ የተሻለ ምርታማነትና የገንዘብ ተጠቃሚነትን እንደሚያሳድግ መታየቱን ተናግረዋል። 600 ሺህ የሚጠጉ አርሶ አደሮች ለፋርም ፓስ ሙከራ የቀረቡ ሲሆን አርሶ አደሮቹ ያላቸውን የእርሻ መሬት ስፋት፣ በየዓመቱ የሚያመርቱትን ምርትና የምርቱን መጠንና ሌሎች መረጃዎችን ሰብስበው መያዛቸውን አቶ ደርቤ አስታውቀዋል። አርሶ አደሮችን ምቹ የብድር አገልግሎት ተጠቃሚ ያደርጋል በተባለው ፋርም ፓስ ከ1000 በላይ የህብረት ስራ ማህበራትና 68 ዩኒየኖች እንዲሁም ደግሞ ለኢንዱስትሪ ግብዓትና ለውጭ ገበያ ከአርሶ አደሮች ግብዓት የሚጠቀሙ ተቋማት መካተታቸውን አቶ ደርቤ ገልጸዋል። አገልግሎቱ አርሶ አደሮች ከባንኩ በአካል ሳይቀርቡ በህብረት ስራ ማህበራቸው በኩል ብድር እንዲያገኙ የሚያስችል ስርዓትን የሚዘረጋ መሆኑን የገለጹት አቶ ደርቤ በቀጣይ ሁሉንም አርሶ አደሮች የፋይናንስ አገልግሎት ተደራሽ ለማድረግ እንደሚሰራ አክለዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን።